ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ወሬ አንሰማም ወሬ አንሰማም ወሬ እያለ ቡራዬ እንግዲህ ዛሬ ማለት ነው ፏፈሽ ብሎ መጥቶላቸዋል። አንዳንዶቹ ፎቶውን ይዘቀዝቃሉ ማለት ነው። አንዳንዶቹ ደግሞ ሀይሚዬ ቃንጃ፣ ሀይሚዬ ማይ ስዊት ሀይሚዬ በቃ አልኳችሁ። ከዛ አንዷ ደግሞ ሁሉንም ተወውና ከሀይሚዬ ጋር በፍቅር ኑሮልን ዛሬ ደግሞ ተናፍቃችኋል ብላለች። ሳምሪ ምን አለች? ሳምሪዬ ምን አለች መሰላችሁ? የኛ የሁላችን የዓለም የፀጉር ስታይል ነው የማረከን ከረሚላዬ የስጋችን ቁራጭ ብላለች። እንዴት ደስ ይላል መሰላችሁ? በጣም ደስ ይላል። አረረ ሀያት ጀግና ወንድሜ ማንንም አይሰማም። ከዚህ ደረጃ የደረሰው ደግሞ በማንም አይደለም በፈጣሪና በእናትህ ምርቃት ነው። በየዋህነትህ ለሰዎች ባለክ መልካም አስተሳሰብ ለሴት ልጅ ባለክ ክብር ነው። ጥላት ሲበዛ ደግሞ ለአንተ ጥንካሬ ነው። አብሽር፣ ወዳጆችህ ብዙ ናቸው። ማንም ምንም ቢል ቦታ እንዳሰጥ ከሀይሚዬ ጋር ነገሩን ፈታችሁ በሰላም እንደምትመጡ አምናለሁ። ወደፊት ብቻ ቡራዬ የእናቱ ልጅ ወንድሞቼ ቅምጥል ምኑ ጋ ነኝ? ወይኔ ምኑ ጋ ነኝ? ቅምጥል የእህቶቹ ቀብራራ የጥላቶቹ አቃጣይ ብላ እንግዲህ ክንዷን እያሳየች ነው ሀያትዬ። አድናቂ ማለት እንደዚህ ነው። በነገራችን ላይ ይሁት በጣም የሚወድ ሰው ሀይሚዬ ቡራዬ ፎቶቸውን እያደረጉ ምናምን እንዳይለያዩ። አንዳንዱ ደግሞ ፎቶ ይዘቀዝቃል። ጥሩ አይደለም። እንዴ ደስ እንደምትሉ እኮ አሁን ሀይሚዬና ቡራዬ ይመጣሉ። እኛ ለወሬኛ አንሰማም ወሬ የሚለው ሙዚቃ ለምን እንደሆነ ታውቃላችሁ? ሰዎች ስለኛ ብዙ ነገር ቢያወሩ እኔና ሀይሚዬ መታረቃችን አይቀርም ነው ነገሩ እኮ ቤተሰብ። ስለዚህ መጥፎ ነገር አትናገሩ ፕሊዝ ፕሊዝ። እንዴ ቡራዬማ ዛሬ የፀጉር ስታይል እኮ የሚገርም እኔ ተመችቶኛል። የፀጉር ስታይል ራሱ የእውነት የፀጉር ስታይል አታዩም? ቡቡዬ ሀይሚዬ ተናፍቀሻል። እናንተ እውነተኛ አድናቂ ናችሁ። የእውነት ነው የሚላችሁ ጋይስ። ዛሬ አዲስ ነገር አለ። ምስጢር ነው። ምንድን ነው የኔ ቆንጆ? እስኪ ንገሩን። ምንድን ነው? ወይ ጉድ! ይገርማል እኮ ታምር ነው ቤተሰብ ዘንድሮ። ለማንኛውም ኮሜንታተሮች ዘና ፈታ ስታደርጉ ነበር። በነገራችን ላይ በጣም ብዙዎቻችሁ ቡራዬን ስትደግፉት ነበር። በጣም ደስተኛ ነበራችሁ። ለሀይሚዬና ለቡራዬ መልካም ምኞታችሁን ስትመኙ ነበረ። ኑልን፣ ለየብቻ ትምጡ ምናምን ብቻ ብዙ የተለያየ ኮሜንቶች አይቻለሁ እና እውነት በጣም ደስ የምትሉት እውነተኛ ወዳጅ እውነተኛ አድናቂ ማለት እናንተ ናችሁ እንጂ አንዱን ለይቶ አንዱን መሳደብ፣ አንዱን ለይቶ አንዱን ማድነቅ ምናምን ጥሩ አይደለም ብዬ አስባለሁ። ሀይሚዬና ቡራዬ ደግሞ ይመጣሉ። እባካችሁ ኑልን። እንግዲህ ዛሬ 4 ቀን 5 ቀን እየሆናቸው ነው ቪዲዮ ከለቀቁ። ሀይሚ 4 ቀኗ ነው፣ ቡራዬ ደግሞ 3 ቀኑ ነው ማለት ነው እና አትጥፉ። በጣም የሚጨነቁ የሚጠበቡ አድናቂዎች ስላሏቸው ማለት ነው እና እባካችሁ። ቡራ ደግሞ አልሰማም ወሬ ማንም ሰው ቢያወራ ብሏል። እሱ ደግሞ ለአንዳንድ ልጆች ነው። አንዳንድ ወሬ ሙልጮች አሉ አይደለ? በሁለቱ መጣላት የሚደሰቱ ማለት ነው። ስለዚህ ሁለት የሚፋቀሩ ሰዎች መሀል ላይ ጸብ ያለ ነው። መታረቅም ደግሞ እንዳለ አትርሱ። እንደተጣሉ ይቀራል ብላችሁ ከሆነ ተሳስታችኋል። ደስ በሚል ቪዲዮ እንደሚመጡ ተስፋ አደርጋለሁ። ቡራዬ ደግሞ የፀጉር ስታይል በጣም ወድጀዋለሁ፣ ተመችቶኛል። ይመችህ ባለህበት ድልቅቅ ቡልቅቅ ምን ልበልህ እምር ይበልብህ። ሀይሚዬም ጨረቃዋ እምር ድልቅቅቅ ሙልቅቅቅቅ በይልን። ማን ተደንቆ ማን ይቀራል አይደለም? እና ዛሬ ያው ብዙዎቻችሁ ጠብቃችሁ ነበር፣ ነገር ግን ቪዲዮ አልለቀቁም ዩቲዩብ ላይ። በእርግጥ ቡራዬ በቲክታክ ኢንስታግራም ላይ ፎቶ ፖስት አድርጓል ስቶሪ። ሀይሚዬ ግን እኔ እስካሁን አላየኋትም። እንግዲህ ምናልባት ታርቀው ሰላም ፈጥረው ደስ በሚል ሁኔታም ሊመጡ
ይሆናል። ብዙም አትጨናነቁ ቤተሰብ፣ አታስቡ፣ ምንም አይሆኑም። ሀይሚዬና ቡራዬ መቼም ቢሆን አይለያዩም፣ ይታረቃሉ። ጥላት ደግሞ ቅጥል እርር ይላል ብዬ አስባለሁ። ምክንያቱም እነሱ ጋር ሁለቱም ጋር ጥፋት የለም። ምንድን ነው ሰውን መስማት አያሻ ሰው ማንም ሰው መጥቶ እንዲህ 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 ቢላችሁ የሚጠቅማችሁንና የሚጎዳችሁን ነገር ለይታችሁ ማወቅ አለባችሁ። የእውነት ነው የምላችሁ። ምክንያቱም አንዳንድ ሰዎች ሊያስተምሯችሁ ጥሩ ነገር ሊያደርጉላችሁ የሚቀርቧችሁ ሰዎች አሉ። አንዳንዶች ደግሞ ሊያጠፏችሁ የሚቀርቡ ሰዎች አሉ። ሊያጠፏችሁ ሁለታችሁን ሊለያዩ ማለት ነው። ስለዚህ ሰውን መለየት አለባችሁ። ማን ነው ከኔ ጋር የሚሄደው? ማን ነው መልካም ነገር የሚያስብልኝ? ይሄ ማን ነው ብላችሁ ያንን ሰው ጀርባውን ማጥናት አለባችሁ። በእርግጥ የሰው ልጅ ምንም አይታወቅም። የእውነት ነው የምላችሁ። በአብራችሁ እየጠጣችሁ እየበላችሁ በአብራችሁ እየኖራችሁ ራሱ የሰውን ልጅ ውስጡን ማንነቱን ለማወቅ ከባድ ነው። በጣም ከባድ ነው። ያ ሰው ፈረሃ እግዚአብሔር ከሌለው ማለት ነው። እና የሰውን ልጅ መርምራችሁ ወይንም አጥንታችሁ አታውቁትም። አይ ድረስ ነው ማለት ነው። አይ ድረስ ነው። ግን መጠንቀቅ መልካም ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ሀይሚዬና ቡራዬ እንግዲህ ተነጋግራችሁ ሁሉን ነገር ሰላም ፈጥራችሁ እንደሚመጡ ተስፋ አደርጋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ደግሞ ለመነጣጠል አንዳንድ ልጆች የምትሞክሩ ልጆች አላችሁ። እባካችሁ እባካችሁ መጨረሻ ላይ የምታፍሩት እናንተ ናችሁ። በነገራችን ላይ ከዚህ በፊትም ያየነው ነገር ነበረ። በለው 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 እንተና ጎበዝ እንተና ጎበዝ ምናምን ምናምን የሚባል ነገሮች እንዲጠነክሩና እንትን እንዲሉ ነው። ግን እነሱ በመጨረሻ ታርቀዋል ማለት ነው። እና አሁንም እንደዚህ አይነት ነገር ስለሚፈጠር መጥፎ ቃላት ባታወጡ ከአንደበታችሁ። አስተያየት መስጠት ትችላላችሁ። ሀይሚ በምትፖስተው በምታደርገው ነገር ላይ አስተያየት መስጠት ትችላላችሁ፣ ከስድብ ነፃ በሆነ መልኩ። ቡራን ፖስት ሲያደርግ እንደዛ ማለት ነው። ግን መሳደብ፣ ያንን ሰው መሳደብ ወይም ቤተሰቦቹን ወይንም ደግሞ በአቅራቢያው ያሉትን ሰዎች መሳደብ ምናምን ጥሩ ነው ብዬ አላስብም። እና ደግሞ ፎቶ የምዘቀዝቁ አሁን እዛ ኮሜንት ምናምን ላይ የቡራን ፎቶ ዘቅዝቀዋለች። ግን ፎቶውን እንጂ የዘቀዘቀችው ቡራን አልዘቀዘቀችውም። በነገራችን ላይ ቡራ አልተዘቀዘቀም። ስትሳደቡም ደግሞ እናንተ ተሳደቧችሁ እንጂ ቡራዬን ምንም የሚነካው ነገር የለም። በነገራችን ምንም የሚቀንሰው ነገር የለም። እንደውም እየጨመረ እየጨመረ እያማረበት እያደገ ምናምን ምናምን ነው የሚሄደው ማለት ነው። እና እንደዛ ባታደርጉ መልካም ነው ብዬ አስባለሁ። እንደ እኔ ማለት ነው ቤተሰብ፣ እንደ እኔ ዩሴ እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ። በተረፈ እንግዲህ ብዙ የምናገረው ነገር ነበረ፣ ግን ትቼዋለሁ ማለት ነው። ትቼዋለሁ። በጣም ብዙ ነገር ነበር ለመናገር ያሰብኩት። ማለት አንዳንድ ነገሮች አይቻለሁ እዚህ ሶሻል ሚዲያ ላይ ማለት ነው። እዚህ ሶሻል ሚዲያ ላይ በእነሱ አቅራቢያ ባሉት ሰዎች ላይ ማለት ነው። ግን ሆድ ይፍጀው ብለን እንግዲህ ትተነዋል። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለቤቱ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ባይ ባይ። ቆይ ግን ምን ነበረ በእናታችሁ? አይ ይቅርብኝ፣ ወሬ ሲረዝም ጥሩ አይደለም አይደለ ቤተሰብ? አባጭሩ ሲሆን ነው አሪፍ። ወሬ ማስረዘም ለመልካም ነገር አይሆንም ለካ። አይገርምም? በሉሽ ለማንኛውም